ትልቅ መረጃ ልንገራችሁ እሱ ምንድነው ዲኤንኤ ይመርመር ሲላት እዩ እምቢ ስላለች ማረግ ያለበት ነገር ምንድነው ልጁን ሰርቆ ወስዶ ሂዶ ማስመርመር ያለው መፍትሄ ነው ገባችሁ ልጁን ይሰርቃታል ቀጥታ አዲስ አበባ ይሄዳል ከዛ በኋላ አዲስ አበባ ከሄደ በኋላ ደም ያስመረምራል አለቀ ደቀቀ እንጂ እዩ አሁን ይነቃብኛል ስለምትል አትሰጠው ገባችሁ ምርመራ እሺ አትልም ሁለተኛ ለምን ካላችሁ እውነቱ ይወጣብኛል ብላ ስለምትል አትሰጠው አስረግጬ ነው መነግራችሁ ስለዚህ ብሩኬ ማረግ ያለብህ እንደ ሐሳብና እንደ ሂሳብ እኔ ልንገር አንተ ማረግ ያለብህ አንደኛ ከሃይኒ ጋር መጣላት የለብህም ሁለተኛ ደግሞ ሃይኒን ለማስደብደብ ሃይኒን ለማስቀጥቀጥ ብዙ መረጃ ደርሶናል ሃይሚን ለማስመታት እየፈለገች እንደሆነ ሃይሚን ያስፈራራች እንደሆነ መረጃ ደርሶናል ሁለተኛ ደግሞ አንተ ሰላም ልታገኝ የምትችለው በምን እንደሆነ ታውቃለህ ወንድሜ በምን እንደሆነ ታውቃለህ ማስደረግ ያለብህ ነገር ልጁን ይዘህና ልጅቱን ህፃኗን ሰርቀህ አዲስ አበባ ይዘህና አለቀ ደቀቀ አዲስ አበባ ይዘህና ከዛ በኋላ ማረግ ያለብህ ምንድነው አዲስ አበባ ይዘህ ከመጣህ በኋላ ታስመረምርና አርፈህ ትዳርህን ምራ ምክንያቱም እዩ እያረገች ያለው ነገር በጣም ትልቅ ነገር ነው እያመጣቻለችው እኔ ሳስበው ዝምዬ ሳስበው በቃ የሆነ መበቀል የምትፈልገው ሰው አለ ገባችሁ ሃይኒን ለማስደብደብ ጣረች አልተሳካላትም አሁንም እየጣረች ነው ግን እዩ በጣም ትልቅ ተንኮል ይዛ ነው የመጣችው ዲኤንኤኑ በገንዘብ አስቀየረችው በገንዘብ ያስቀየረችው ዲኤንኤ ደግሞ ወደ ማን ገለበጠችው ወደ ብሩኬ አንተ ገንዘብ ሰተህ ልታስቀይረው ፈልገህ ነው አሁን አዲስ ነገር ይዘህ የመጣ አለችው አስባችኋል እዩ ምን ይዛ እንደመጣሽ በደንብ አድርጋችሁ አስተውሉ ያጀማ እዩን እንደ ቀልድ ነገር እንዳታዩት በጣም ትልቅ ነገር ነው ይዛ የመጣችው ስለዚህ እዩ መከሰስ አለባት መታሰር ሲያንሳት ነው መገረፍ ሲያንሳት ነው የሆነ ነገር ብትደረግ ሲያንሳት ነው ምክንያቱም በብሩኬ እያረገች ያለችው በብሩኬ በነብሱ እየተጫወተች ነው በሃይሚ በነብሷ እየተጫወተች ነው ራሷ ዲኤንኤኑን ቀይራ ለዶክተር ገንዘብ ሰጣ ምን ብላ ብዙ ነገር ካረገች በኋላ አንተ ዲኤንኤኑን ልታስቀይር ፈልገህ ነው ብላ ዛሬ መጣች ከምረኔ እንዴት እንዳናደደችኝ ስለዚህ ብሩኬ ማረግ ያለበት ነገር ትልቅ ነገር ልጅቱን ሰርቃ አዲስ አበባ ነው የመጣው ይምጣ የፈለገው ይሁን እኛ ከጎንህ ነን መክፈል ያለብንን ዋጋ እንከፍልልሃለን ስለዚህ ልጅቱን አዲስ አበባ ሰርቀህና ሃይሚ ታሳድጋት ትመረመራለች ልጅህ ከሆነ ሃይሚ ታሳድጋታለች እኛ ገንዘብ እንልክላታለን በየወሩ የወተት መግዣ እኔ ተቆራጭ አረግላታለሁ በየወሩ ልጅህ ከሆነች እውነት ግን ልጅህ እንዳልሆነች እዩ በውሸት ሴራ እንደያዘች እናቃለን ግን ምን እንደሆነ ታውቃላችሁ የሚያናደኝ ነገር ሃይሚ አብራ ማሰቃየቷን በጣም ነው የምታሳዝነኝ ሃይሚ አብራ እየተሰቃየሽ እንደዚህ ዋጋ እየከፈለሽ አብራ እየተንከራተተች መሆኑን እንትን ስል ማለት ነው ሳስብ በጣም ነው የምናደደው ከምሬ ነው የምነግራችሁ በጣም ነው የምታሳዝነኝ ሃይሚ ለምን እሰቡ እንግዲህ ከአዲስ አበባ ቡታጅራ ሂዳ ነው እንደዚህ ዋጋ እየከፈለች አለችው ላሰማችሁና እኔ ትንሽ ሐሳብ እንሰጣለሁ ይጥላችኋል እንጂ ከናንተ አንዳች ነገር አያጎልባችሁምና ብቻ እስኪ ብሩኬ እስኪመጣ እንጠብቀውና እነሱም ይመጣሉ ብዬ አስባለሁ ቢኒም እኔ ደውዬ ነግሬዋለሁ እዩንም ደውዬ ፈልግሻለሁ መምጣት አለብሽ ብያታለሁ እሷ የምታውቀው በእርግጠኝነት እኔ ብቻዬን እንደሆንኩኝ ነው እንግዲህ የሮጠች እንደምትመጣ አውቃለሁኝ ወይ እኔን ችግር ውስጥ ለመጣል ወይ ብቻ እኔ ላይ ጥቃት ለማድረስ ሩጣ እንደምትመጣ አልጠራጠርም
ያው የታወቀ ነገር ስለሆነ እኔ ስጠራት አረ በደስታ እመጣለሁ አይነት ነገር ነበር ያለችኝ እንጂ ዝም ብላ ያለምንም ሀሳብ ዝም ብላ እሺ እንደማትል አውቃለሁኝ። ግን ብቻዬን እንደምታገኘኝ ነው እየተሰማት ያለው። እኔም እፈልግሻለሁ ነው ያልኳት፣ ቢኒንም እፈልግሃለሁ ና ነው ያልኩትኝ። እና ሶስቱም አያውቁም እንግዲህ ብሩኬ እንዳለ ብሩኬም እዩ እንደምትኖር አያውቅም፣ እዩም ደግሞ ብሩኬ እንደሚኖር አታውቅም። ያው ደስ ይላታል ብሩኬ መኖሩን ስታውቅ ደስ እንደሚላት አልጠራጠርም፣ የምትፈልገው እሱ ስለሆነ ማለት ነው። ግን ደግሞ በሚያሳዝን ሁኔታ እንግዲህ እኔ ነኝ ያለሁት አለው እኔ በመሀል አለው እንግዲህ የእርጎ ዝንብ የሆንኩ ልጅ አለው እንግዲህ ምንም ማድረግ አልችልም። እና ቅስምሽን ብሰብረውም እንግዲህ አዝናለሁ። ብቻ ብሩኬ እስኪመጣ እንጠብቀው። እስኪ ቀድሜ የደወልኩት እሱ ጋር ስለሆነ እሱ ይመጣል ብዬ እኔ በጣም ነው የምታሳዝነኝ ሀይሚዬ። አንቺ የእርጎ ዝንብ አይደለሽም። የእርጎ ዝንብ የሆነችው እሷ እንጂ በአንቺ ህይወት በአንቺ ነገር በአንቺ እንትን ይመለከተኛል ብላ የገባችብሽ እሷ እንጂ አንቺ አይደለሽም። አንቺ አልገባሽባትም። አንቺ እንዳልገባሽባት በደንብ ህሊናሽ ያውቀዋል። መታ የእርጎ ዝንብ ሁና በህይወትሽ ገብታ እያሰቃየችሽ ያለችው እሷ እንጂ አንቺ አይደለሽም። ስለዚህ ሀይሚ ሊሰማሽ አይገባም። ከምሬ ነው የምነግርሽ እህቴ። ምክንያቱም በህይወትሽ ያንቺ ህይወት ለኔ ይመለከተኛል፣ ያንቺ ላይፍ ለኔ ይመለከተኛል ብላ የገባሽብሽ እሷ እንጂ አንቺ አይደለሽም። አንቺማ ተበዳይ እኮ ነሽ፣ በዳይ እኮ አይደለሽም። አንቺ ተበዳይ ነሽ። ምክንያቱም በለፋሽበት ትዳር የተገባብሽ አንቺ ነሽ። እንደዚህ እንዲሰማሽ አትፍቀጂ። ምክንያቱም አንቺ አልገባሽባትማ። ምኑ ጋር ነው ያንቺ ጥፋት? ማለት ወንጀልነትሽ ምኑ ጋር ነው? ያንቺ ወንጀል ምኑ ጋር ነው ያጠፋሽው? ምንም አላጠፋሽም። እሷ ወዳ ፈቅዳ ፈልጋ ያንቺ ህይወት ለኔ ይገባኛል፣ ላንቺ አይገባሽም፣ እኔ ካንቺ በልጬ እገኛለሁ፣ እኔ ካንቺ በልጬ ተገኝቻለሁ ብላ ያለችው እኮ እሷ ናት አይደለ? ስለዚህ አንቺ እኔ ሐቂቃኔ ሀይሚ በጣም ነው የምታሳዝነኝ። ለምን ለፍታ ደክማ ምን ብላ የሆነ ነገር አድርጋ የሆነ ሰንበዲ መጥቶ የሷን ህይወት ለማበላሸት ይጥራል ማለት ነው። እና አንቺ በዳይ ሳትሆኝ ተበዳይ ነሽ። በዳይዋ እዩ እንጂ አንቺ አይደለሽም። አንቺማ ህይወትሽን ልትነጠቂ ብለሽ እየተከራከርሽ ያለሽ አንቺ ጀግና ሴት ነሽ። ህይወትሽን በራስሽ ላይፍ በራስሽ ነገር ልትነጠቂ ብለሽ እየተከራከርሽ ያለ የሴት እንቁ ነሽ አንቺማ። የእርጎ ዝንብ አይደለሽም። የእርጎ ዝንብ ማለት እሷ ናት። በሰው ትዳር በሰው ላይፍ በሰው ህይወት ገብታ የሰውን ህይወት ለመበጫጨቅ ለመበጣጠስ የሰውን ታሪክ ለማበላሸት የገባችው እዩ እንጂ አንቺ አይደለሽም። እና ሀይሚዬ እንደዚህ አይነት ስሜት እንዲሰማሽ እኛ አንፈልግም። ለምን አንቺ ተበዳይ ነሽ፣ በዳይ አይደለሽም። ተደርሶብሽ ተመቶብሽ ተገፍተሽ ነው። አንቺ ገፊ አይደለሽም። ተገፍተሽ ያለሽው አንቺ ነሽ። ሰው ደርሶብሽ እዩ ደርሳብሻለሽ አንቺ ነሽ። እየተሰቃየሻለሽ አንቺ ነሽ። ዋጋ እየከፈልሻለሽ አንቺ ነሽ። አንቺ ነሽ ብዙ ነገር እየተደረገብሻለ፣ ብዙ ሴራ ብዙ ስራ እየተደረገብሻለው አንቺ ነሽ። አንቺ እኮ ህዝብን አክብረሽ ከአዲስ አበባ ቡታጅራ ሄደሽ እኮ ራስሽን ዝቅ አድርገሽ በቃ ልጁ የብሩኬ ከሆነ እውነት ከሆነ አስመርምሪውና እኔ አሳድገዋለሁ ያልሽ ጀግና እኮ ነሽ አንቺ። ለፍቅር መጽዋት የከፈልሽ የዘመናችን ጀግና እኮ ነሽ አንቺ። ከምሬ ነው የምነግርሽ። እኔ እንደዚህ አይነት ሰዎች በጣም ነው የማደንቃቸው ወላሂ። ለምን የሌላ ላይፍ የሌላ ህይወት ኑሯቸው ልጅሽን አምጪውና እኔ አሳድግልሻለሁ የሚል ሰው በአሁኑ ሰዓት የለም። በጣም ዘመናችን ተቀይሯል። ግን ሀይሚ ጀግና ስለሆነሽ ከሆነ እኔ አሳድጋለሁ ችግር የለውም ብላ የተቀበለች የዘመናችን ጀግና አንቺ ነሽ። የእርጎ ዝንብ አይደለሽም። የእርጎ ዝንብማ እሷ ናት። ከሰው ህይወት ጥልቅ ብላ ለማበላሸት ለመደባደብ ምን ለማለት የምትመጣው እሷ ናት፣ አንቺ አይደለሽም። እና ሀይሚ እንደዚህ አይሰማሽ። እሱ ጋር ስለሆነ እሱ ይመጣል ብዬ ስላሰብኩ ነው። እና ቶሎ ለመምጣት ሞክር ብዬዋለሁ እና ይመጣል ብዬ አስባለሁ። ብቻ እንጠብቀው ቤተሰቦች፣ ወዳችኋለሁ። ከምር ሀይሚዬ አይሰማሽ የኔ እናት። አንቺ በጣም ጀግና ሴት ነሽ፣ በጣም ጎበዝ ነሽ፣
በጣም ብዙ ነገር አሳልፈሻል በጣም ከብዙ ነገር ጋር ተዋግተሻል ለብሩኬ ብዙ ዋጋ ከፍለሽለታል በጣም ብዙ ዋጋ ገባችሁ እሱም ለሷ ዋጋ ከፍሏል ይበልጡን ደሞ በቃ ለብሩኬ በህይወቱ በጣም ዋጋ የከፈለች ሃይሚ ናት ከምሬ ነው የምነግራችሁ ኢትዮ ከፍታ በቃ ማለት በህይወቱ ለብሩኬ ዋጋ የከፈለች ሴት ማለት ሃይሚ ናት እዩ ግን ምንድነው ፈልጋ የመጣሽው ገንዘብ ስላለው መኪና ስላለው ቤት ስላለው ህይወቱ ስለተቀየረ ህይወቱ ስላማረ ያማረ ህይወት ስለያዘ ያማረ ህይወት ስትይዙኮ አንዳንድ ሰዎች ይቀናሉ አይደለ እዩ ገንዘቡን ብላ እንጂ የመጣችው ፍቅሩን ብላ አይደለም ሃይሚ እንዲሰማሽኛ አንፈልግም ምክንያቱም እሷ ገንዘቡን ፈልጋ ነው የመጣችው ገንዘቡን የሃይሚ የብሩኬ ገንዘብ እንጂ ብሩኬ ቢያጣ ነገ ጧት ጥላው ትሄዳለሽ አንቺ ግን ቢያጣ ቢነጣ የፈለገ ነገር ቢሆን አብረሹ ነው ያለሽው ለወደፊትም ደግሞ አብረሹ ነው የምትሆኝ አትቀየሪም ምክንያቱም እንዴት ብላችሁ ለፍታችሁ ጥራችሁ ደክማችሁ እንደመጣችሁ እናንተ ታውቃላችሁ ሁለታችሁ እናንተ እዛ ጋር ከፍላችሁ የመጣችሁት መጽዋት የከፈላችሁበት ስንት ዋጋ የከፈልሽው አለ ታውቂያለሽ እና አንቺ ምንም አላጠፋሽም ይገባኛል ያንቺ ህይወት ለኔ ነው የሚገባው ላንቺ አይገባሽም ብላ የመጣችው ማናት እዩ ናት እንጂ አንቺ አይደለሽም ያጠፋሽው ስለዚህ እንዲሰማሽ አትፍቀጂ የጥፋተኝነት ስሜት እንዲሰማሽ ራስሽ የሆነ ነገር እንትን እያልሽ ነው ኖ መሆን የለበትም ምክንያቱም አንቺ ተገፋሽ እንጂ አልገፋሽም ተገፋሽ ተበደልሽ ብዙ ነገር እንድትሆኝ እየተደረገብሽ እንጂ አንቺ ምንም አላጠፋሽም ምንም ስለዚህ አንዳንዴ የሰውን ክሬዲት መብላት አግባብ አይደለም የሰውን ክሬዲት መብላት አግባብ አይደለም እና ሃይሚ አንቺ ተበዳይ ነሽ ተበዳይ ስለዚህ ማረግ ያለብሽ ምንድነው ሁሉንም ነገር በትግስት ተቋቁመሽው እይ ጊዜ ያልፋል እንደምትቋቋሚ ደግሞ እርግጠኛ ነኝ አንቺ ጎበዝ ጀግና እሴት ስለሆንሽ ሁሉንም ነገር ተቋቁመሽ አልፈሽ ትልቅ ደረጃ እንደምትደርሽ እርግጠኛ ነኝ እና ከምሬንም ነግራችሁ ሃይሚ በጣም ተበድላለች እንደተበደለች ታውቃለች በጣም ተሰምቷታል በጣም ከፍቷታል በጣም ችላለች ግን አንዳንዴ ምን እንደሆነ ታውቃላችሁ ችላችሁ ትግስታችሁ ካለቀ የምትገነፊው አገነፋፈል ይመጣል ብዬ አስባለሁ ገባችሁ ምክንያቱም ሃይሚ በጣም እየታገሰች ነው ያለችው በጣም እየቻለች ነው ያለችው እየተደረገባት ያለ ነገር የሚያናድድ ነገር ስለሆነ ችላ ዝም እያለች ነው ያለችው ያን ግን ችላ የመጣሽ ጊዜ ግን እዩ የዛኔ ዋጋ ትከፍያለሽ ምክንያቱም አንዳንዴ ነገሮቹን ዝም ሲባል ነገሮቹን በቃ ችላችሁ ስታልፉ በቃ የሆነ የውስጣችሁ መናገር እየፈለጋችሁ ስሜታችሁን መናገር እየፈለጋችሁ ስሜታችሁን በቃ የናንተ ስሜት የተቀማ ያክል የሚሰማችሁ ነገር አለ አይደለ እንደዛ ነው አሁን ሃይሚ እየተሰማት ያለው መናገር እየፈለገች ዝም ብላ ያለችው እስኪ በቃ እውነቱ ይውጣ ሐቁ ይውጣ ብላ ነው እና ወይዘሮ እዩ እኔ ስስበውና ስስለው ዋጋ ትከፍያለሽ ከምሬንም ነግርሽ ምክንያቱም አንቺ እያደረግሽው ያለ ነገር ብሩኬ ገንዘብ ስላለው
ብር ስላለው መኪናውን ምኑን ሁሉን ነገር አይተሽ ነው እንጂ የመጣሽው ገንዘቡን ፈልገሽ እንጂ የመጣሽው እሽማነ በሌለው ሰዓት ለምን አብረሻ አልነበርሽም? አሁን ብሩኬ ገንዘብ ስለያዘ ስለተቀየረ ምን ስላለ ደምሽ ፈልቶ መጣሽ። ደምሽ ፈልቶ ተንቀበቃ አንቺ አሁን እንዳለ ግርም የሚለይ እኮ ማለት ነው። ግርም የሚለይ ምን እንደሆነ ታውቃላችሁ? እዩ ተንኮለኛ ናት ስላችሁ በምክንያት ነው። ተንኮሏ ተንኮል በቃ የሆነ ነገር እንዳለው አይታ ነው አስተካክላ አስባ አልማ የመጣችው። ስለዚህ ሃይሚ ለሷ ቦታ አትስጫት። አይኖ እየደረሰብሽ ያለ ነገር እረዳሻለሁ። የኔ ትዳር ነው ብለሽ ስንት ዋጋ ከፍለሽበት ስንት ነገር ሆነሽበት ያንቺ ህይወት ለኔ ይገባኛል ላንቺ አይገባሽም ተብለሻል። ግን ይህም ጊዜ ያልፋል። አይዞሽ ጠንክሪ። ብሩኬን ለደቂቃ ያክል ጥለሹ እንዳትሄጂ በጭራሽ አያስፈልግም። ጥለሹ ከሄድሽ የምትፈልገው እሷ አይን ነው። እናንተን አለያይታ ያንቺን ህይወት ለመቀማት ነው የምትፈልገው። ስለዚህ አንቺ ምንድነው ማድረግ ያለብሽ? ብሩኬን ለደቂቃ ጥለሽ መሄድ የለብሽም። ከዛ ደግሞ ብሩኬን በየቦታው በየሄደበት አብረሹ መሄድ አለብሽ። ለምርመራው እኔ መኖር የለብኝም ለምትዩ ደግሞ መኖር አለብሽ። አንቺ ካልኖርሽማ እሷ ቦታ ካገኘች የምትፈልገው ይሄን ነው። ስለዚህ አንቺ ማድረግ ያለብሽ ለደቂቃ ያክል ጥለሹ መሄድ የለብሽ። ለምን አንቺ ጥለሽ ከሄድሽላት ብሩኬን በሆነ ነገር አድርጋ ለመውሰድ እየተጣጣረች ስላለ አንቺ ራስሽን ጠበቅ አድርጊ። ሸራ